በ19ኛውና 20ኛው ክፍለ ዘመን መጀመሪያ አካባቢ ድርጊቱን እንደ ወንጀል የመቁጠር አካሄዶች የተጀመሩበት ነው። በተለይም አስገድዶ መድፈር በሕግ የሚያስቀጣ ወንጀል ሆኖ የተቆጠረበት ዘመን ቢሆንም የትዳር አጋርን ማስገደድ ወይም ማርሻል ሬፕ ሲሉ የሚጠሩት በብዙ የምዕራባውያን አገራት እስከ 1970ዎቹና 80ዎቹ ድረስ በሕግ እንደ ወንጀል አይታይም ነበር። ሚስት ለባሏ ጾታዊ ግዴታ እንዳለባት የሚገልጹ ሕጎችና ልማዶችም ነበሩ። ከ1980ዎቹ ወዲህ በተለይ የፌሚኒዝም ንቅናቄ መከሰትን ተከትሎ ጾታዊ ጥቃትን ከግል ወደ ፖለቲካዊና ማህበራዊ ችግር ከፍ አደረገው ሲሉ አሜሪካዊቷ ጋዜጠኛና የፌሚኒዝም አቀንቃኝ የነበሩት ሱሳን ብራውንብሊድ አጌንስት አወር ዊል በሚሰኘው ጽሑፋቸው ገልጸዋል። በወቅቱ መፈክሩ የግል የሆነው ነገር ሁሉ ፖለቲካዊ ነው የሚል እንደነበርም ጠቅሰዋል። እንደ አውሮፓውያን አቆጣጠር በ2017 የተጀመረው ሚቱ ወይም የእኔም ንቅናቄ ሰለባዎች ዝምታቸውን እንዲሰብሩና ጥቃትን በግልጽ እንዲያወግዙ በማድረግ የጥቃትን መጠንና ስርጭት በሚመለከት ግንዛቤ እንዲስፋፋ ትልቅ አስተዋጽኦ ማድረጉም አብዝቶ ይነገራል። በኢትዮጵያ ለረጅም ዘመን ጠልፎ ማግባት ሰፊ አገሪቱ ባህል ነበር ይባላል። ምንም እንኳን ይህ ተግባር በሕግ ወንጀል ቢሆንም በባህል ተቀባይነት በማግኘቱ ምክንያት ብዙ ጊዜ ያለ ቅጣት ሲቀር እንደነበርም በታሪክ ተጽፎ ተቀምጧል። በደርግም በኢህአዴግም ዘመን የቤተሰብ ሕግና የወንጀለኛ መቅጫ ሕግም ተሻሽሎ የነበረ ቢሆንም ለጾታዊ ጥቃት በቂ ምላሽ ሳይሰጥ መቆየቱ ነው ተደጋግሞ የሚጠቀሰው። የሴቶችና ሕፃናት ጉዳይ ቢሮዎች እንዲሁም በሚኒስቴር ደረጃ ዘርፍ ኖሯቸው መዋቅር መሰራቱ ትኩረት ተሰጥቶበታል ከሚባለው ማሳያ መካከል መሆኑም ይነገራል። ከቅርብ ጊዜ ወዲህ ደግሞ እንደ ሀገር በተለያዩ አካባቢዎች ያሉ ግጭቶች ጾታዊ ጥቃት በተለይም አስገድዶ መድፈርና ጾታዊ ባርነት እንደ የጦር መሳሪያ ሆኖ እንዲባባስ ስለማድረጉም የሰብአዊ መብት ኮሚሽንም ሆነ የሌሎች ዓለም አቀፍ ድርጅቶች መረጃዎች፣ የክልሎችም መረጃዎች ያመላክታሉ። ለመሆኑ ዛሬም ለቀጠለው የጾታዊ ጥቃት ምክንያቱ ምንድነው ሲባል በአንድ በኩል ፍትህን የሚያሰጥና ጥቃትን አውጋዥ ማህበረሰብ አለመኖር ነው በሚል የሚናገሩ ሲኖሩ፣ የለም የህግና የቁጥጥር ክፍተት ነው የሚሉም አሉ። በምክንያቶች መሃል ክርክሩ ዛሬም እንደቀጠለ ነው። ለጾታዊ ጥቃት አለመቆም ምክንያቱ ፍትህን የሚያሰጥና ጥቃትን አውጋዥ ማህበረሰብ አለመኖሩ ነው ሲሉ የሚናገሩት ወገኖች ሐሳብ ሲያነሱ ማህበረሰቡ ጥቃትን የማጋለጥና የማውገዝ ባህሉ በሚፈጸሙት የጥቃት ወንጀሎች ልክ አይደለም ይላሉ። በተለይ ግጭት በነበረባቸውና ባለባቸው አካባቢዎች ጾታዊ ጥቃት የየዕለት ተግባር መሆኑን ክንዲ መኩሪያና ሰጥ አምላክ አዳነ ማስረሻ የተባሉ ግለሰቦች በሰሜን ኢትዮጵያ ግጭት ወቅት በሴቶች ላይ ስለተፈጸመው ጾታዊ ጥቃት ባስነበቡት ጥናታቸው አስፍረዋል። በአጠቃላይ በኢትዮጵያ ወደ 28 በመቶ ያህል የሚሆኑ ሴቶች በሕይወት ዘመናቸው ጾታዊ ጥቃት ይደርስባቸዋል ሲሉ ከሴታዊት ንቅናቄ እስከ ከፍተኛ የትምህርት ዘርፍ ጥናቶች ያመላክታሉ። የጸረ ጾታዊ ጥቃት ንቅናቄን በማስመልከት ባደረጉት ንግግር የሴቶችና የማህበራዊ ጉዳይ ሚኒስትር ማህበረሰቡ ጥቃትን እየተጠየፈና እየተለወጠ ለመምጣቱ በማህበራዊ ሚዲያ የሚሰሩትን እንቅስቃሴዎች ጠቅሰዋል። ሚኒስትሯ ይህን ይበሉ እንጂ ጣቢያችን ያነጋገራቸው በተለይ የአማራና ትግራይ ክልሎች ሁኔታ ግን በተግባር ሲታይ ተቃራኒ ሁኔታ ላይ መገኘታችንን የሚያመላክት ነው። ምንም እንኳን ግጭት ባለባቸው አካባቢዎች ጾታዊ ጥቃቶች እንደሚኖሩ ብቻ ሳይሆን እንደሚባባሱም የታወቀ ቢሆንም በሰላማዊማ አካባቢ የሚፈጸሙት ጥቃቶች በርካታ ሆነው መሰማታቸውና መታየታቸው ድርጊቱ ስር ሰዶ በማህበረሰቡ ውስጥ ባህል ሆኖ የቀጠለ ያስመስለዋል ስትል ናይጄሪያዊቷ ደራሲና የምስራቅና የምዕራብ አፍሪካ ሴት ተኮር ጥናት አጥኚ ቺካ ዩኒግዌ ኦን ደ ብላክ ሲስተርስ ስትሪት በተሰኘው መጽሐፏ ጠቅሳለች። ደራሲዋ እንደምትገልጸው ጾታዊ ጥቃት ያለ ማህበረሰባዊ ጥዩፍነትና ትግል ሊቆም አይችልም ትላለች። በመሰረቱ የትኛውም አይነት ባህል የሚያድገውና የሚባዛው በማህበረሰቡ ድጋፍ ካልሆነ በቀር በምንም አይደለም የምትለዋ ደራሲዋ ችግሩን ለመቀነስም ሆነ ጨርሶ ለማጥፋት ኃላፊነት ከሚወስዱት አካላት መካከል ዋነኛው ማህበረሰቡ ራሱ ነው ትላለች። በየሆስፒታሉ በከተሞችም አካባቢ ጥቃት የደረሰባቸው ሴቶች የሕክምና ድጋፍ ለማግኘት በቁጥር በዝተው ሲታዩ የማይደነግጥ ማህበረሰብ ስለምን ሌላ መብት ሊጨነቅ ይቻለዋል የምትለን ደግሞ ሰሚራ መሐመድ ሐሰን ስትሆን በዩኒቨርሲቲ ሴት ተማሪዎች ላይ ስለሚፈጸመው ጾታዊ ጥቃትና ተያያዥ ምክንያቶች በመጻፍ የምትታወቅ ናት። ለምሳሌ በአንድ ወቅት በጋንዲ ሆስፒታል ብቻ
697 ሴቶች ከጾታዊ ጥቃት ጋር በተገናኘ የሕክምና ድጋፍ ሲደረግላቸው አስታውሳለሁ ስትልም በገጹ አስነብባለች። በተደጋጋሚ አሁን ላይ በመገናኛ ብዙሃን እየተጠቀሰ እንደሚገኘው አብዛኛው ጾታዊ ጥቃት በግምት እስከ 70 በመቶ የሚደርሰው የሚፈጸመው በቅርብ የቤተሰብ አባላት ወይም በሚታወቁ ሰዎች ነው። ይህን ስንመለከት ማህበረሰቡ አይደለምና ሴቶች በሌላ ወገን ሲደፈሩ ዘብ ቆሞ ሊያወግዝና ፍትህ ሊያፈላልግ ይቅርና ይባስ ብሎ ራሱ ወገን ዘመድ የድርጊቱ ፈጻሚ ሆኖ ተገኝቷል ስትል ተስፋ መቁረጧን ጸሐፊዋ ታትታለች። በሴቶች መብትና ሁለንተናዊ ጥበቃ ዙሪያ እንሰራለን የሚሉ ማህበራት፣ ተቋማት፣ የከፍተኛ የትምህርት ተቋማት፣ ተሟጋቾችና የመሳሰሉት የማህበረሰቡ አካላት እንዳልሆኑ ሁሉ በሰላማዊም አካባቢ ሆነ በጦርነትና ግጭት ባለባቸው አካባቢዎች በሴቶችና ሕፃናት ላይ ጥቃት ሲደርስ ኮስታራ መግለጫ እንኳን ሲያወጡ አይሰሙም ስትል ጸሐፊዋ ሰሚራ መሐመድ ትናገራለች። በአፍሪካውያን ዘንድ የሚገርመው ጥቃት መድረሱ አይደለም ይባስ ብሎ በዘመድ አዝማድ መከናወኑ እንጂ የሚለን ደግሞ ኢንቨስቲጌቲንግ ኮሪሌሽንስ ኦፍ ኢንቲሜት ፓርትነር ቫዮሌንስ በሚሰኘው ጥናቱ ታንዛኒያዊው ኢስተር ስቴቨን ዚላንጉዌ ነው። ይህ በእንዲህ እንዳለ የአፍሪካ ባህላዊ ልማዶችና በጾታ ግንኙነት ዙሪያ ያሉ እምነቶች ለጥቃቱ መደበኛ መሆን ወይም ኖርማላይዜሽን የሚያበረክቱት አስተዋጽኦ ላቅ ያለ ነው ሲልም አጥኙ ይናገራል። በኢትዮጵያም ጥቃት የደረሰባቸው ሰዎች ፍትህ፣ ጤና ወይም የስነ ልቦና ድጋፍ ለማግኘት በሚያደርጉት ጥረት በማህበረሰቡ በአገልግሎት ሰጪዎች ወይም በተቋማት ተጨማሪ ጉዳትና እንግልት የሚደርስባቸው ስለመሆኑ ሴቶችና ማህበራዊ ጉዳይ ሚኒስቴር በቅርቡ ለጣቢያችን መግለጹ ይታወሳል። ዛሬም ትምህርትና ስልጣኔ ተስፋፍቷል በሚባልበት ዘመንና ሀገር ላይ ሆነን ይላሉ። በዚህ በኩል ያሉ ሲቀጥሉ በሚሊዮን የሚቆጠሩ ሴቶች ከ15 ዓመት ዕድሜያቸው ጀምሮ በቅርብ አጋራቸው ባልሆነ ሰው ጾታዊ ጥቃት ይደርስባቸዋል ይላሉ ባለሙያዎች። ይህ አሃዝ በውርደትና ፍርሃት ምክንያት ሪፖርት ሳይደረግ የቀረ ስለመሆኑም ይገልጻሉ። በሴቶች ላይ የሚደርሰው ጥቃት በተለይ በአንዳንድ ክልሎች ገና በለጋ ዕድሜያቸው እንደሚጀምር ሪፖርቶች ያመላክታሉ። ሀገሬው ዳር ድንበሩን ለማስከበር ሆ ብሎ ጠላትን እንደደመሰሰ ሁሉ ኩሩ ነኝ ሲል ባህልና እሴት ያለኝ ነኝ ሲል የሚናገረውን ያህል የጀግናና ታላላቅ ታሪካዊ ሴቶችም ሀገር ነን የተባለ በሚተረክበት ሀገር ላይ እንደምን ሴቶች ላይ ጥቃት ሲደርስባቸው ማውገዝና ፍትህ እንዲያገኙ ግፊት ማድረግ ተሳነው በሚልም የሚያጠይቁ በዚህ በኩል ያሉት ብዙዎች ናቸው። በሰለጠኑት ሀገራት ሴትን ልጅ መድፈርና አካላዊ ጥቃት ማድረስ አይደለም በልብሷና በአኳኋኗ መናገር ተገቢ ያልሆነ አስተያየትን መመልከት የጾታዊ ጥቃት አንድ አካል መሆኑ ይታወቃል የምትለዋ ደቡብ አፍሪካዊቷ ደራሲ ሚሪያም ቲላሊ በአፍሪካ እንዲህ ያሉ ጉዳዮች የቅንጦት አመለካከት ይመስላሉ ስትል ሚሪያም ቲላሊ ራይቲንግ ፍሪደም በተሰኘው ጽሑፏ ገልጻለች። በኢትዮጵያም እንዲሁ ነው የሚለው በከፍተኛ ትምህርት ዘርፉ ስላሉ ጾታዊ ጥቃቶች አንድምታ የጻፈው በረከት ከፋለ ነው። በየመንገድ ዳሩ ሴቶችም በንግግርም ሆነ በአካል መተናኮል ወይም መልከፍ የሚባለውን ነገር ሳናስቀር ጥቃት ተፈጸመ ሲባል ብቻ መደንገጥ ለውጥ አያመጣም ሲል ጸሐፊው ይናገራል። ዛሬም ከባዱ ችግር ብዙ የማህበረሰብ አካል ተጠቂዋ በለበሰችው በወጣችበት ሰዓት ወይም በሌላ ባህሪዋ ምክንያት ራሷ የጥቃቱ መንስኤ ናት ብሎ ማመኑ ነው ሲልም ያስረዳል። ይህ አመለካከት ተጠቂዋን ያሳፍራልና ጥቃቱን ሪፖርት እንዳታደርግ ያዳግታልም ሲል ያክላል። በመጨረሻም ወንዶች በሴቶች ላይ የበላይነትን የመጠቀምና የመወሰን መብት አላቸው የሚል የተዛባ አስተሳሰብ በማህበረሰቡ ውስጥ ዳብሮ መዝለቁ ጥቃትን እንደ ስርዓት እንዲያየው እንጂ እንደ ወንጀል እንዲመለከተው አላደረገውም ሲሉ ብዙዎቹ በዚህ ወገን ያሉት ይናገራሉ። ጾታዊ ጥቃት መቆም ያልቻለው በሕግና በቁጥጥር ክፍተት ነው ሲሉ የሚናገሩት ወገኖች ደግሞ ሐሳብ ሲያነሱ ጥቃትን የሚከላከሉና የሚቀጡ ሕጎች ቢኖሩም በአግባቡና በቁርጠኝነት አይከላከሉም ይላሉ። ወንጀለኞች ሳይቀጡ ሲቀሩ በባህሪያቸው ለቀጣይ ተመሳሳይ ጥቃቶች ይነሳሳሉ ትላለች ኖርት ዛት ባድ ዲስፓችስ ፍሮም ሬፕ ካልቸር በሚል ጽሑፏ ሮዛንጌይ ስትናገር፣ ይህ ደግሞ የፍትህ አካላት ድክመት ውጤት ነውም ትላለች። የፍትህ አካላት በቂ ውሳኔና
አስተማሪ ቅጣት አለመጣል ነው ማህበረሰቡን ወንጀል ሪፖርት እንዲያደርግ የማያደርገው ስትልም ጸሐፊዋ ትናገራለች። በፍትህ አካላት ዘንድ የአሰራር ሂደቶች ዝግ ማለትና ግልጽነት ማጣት ሌላው ችግር ነው ሲሉ ብዙዎቹ አጥኚዎች ይናገራሉ። አሰራርን ለመከተል ብቻ ሲባል ፖሊስ፣ አቃቢ ሕግና ፍርድ ቤት ለተጠቂዎች ተስማሚና በችግሩ ልክ ፈጣን አገልግሎት ያለመስጠቱም ሂደት ጥቃት አድራጊዎችን ያበረታታል ስትል አሜሪካዊቷ ጸሐፊ እንደ አፍሪካ ያሉትን አህጉር ልማድ ጠቅሳ ትዘረዝራለች። የፍትህ አካላት ጾታዊ ጥቃት ያደረሰን አካል በተለይም በሴቶችና በሕፃናት ላይ ጥቃት ያደረሰን ግለሰብ በልዩ ጥበቃና የመብት ውስንነት ውስጥ እንዲያዝ ያለማድረግም ክፍተት አለ የሚሉት ብዙዎቹ ሲናገሩ መሰል አካሄዶች በተግባር ጥቃት ፈጻሚዎቹ የሚፈሩት አንዳች ሀገራዊ የበላይ ጥብቅ ሕግና አሰራር እንዳይኖር የሚያስችላቸው ነው ስትል ሌላኛዋም አሜሪካዊት ተመራማሪና ጸሐፊ ጁዲስ ሉዊስ ሄርማን ትራውማ ኤንድ ሪከቨሪ ዘ አፍተርማዝ ኦፍ ቫዮለንስ በሚል መጣጥፏ ገልጻለች። ከሕግ አካላትና ከፍትህ ሂደቱ ጋር የተገናኙ ክፍተቶችን ስታክል ታዲያ ሌላ የጠቀሰችው ምክንያት የጥቃቱ ማስረጃ አሰባሰብና አያያዝ ክፍተትንም ትገልጻለች። ጾታዊ ጥቃት በግል የሚፈጸም ስለሆነ ማስረጃ ለማቅረብ መቸገርና የሕግ ባለሙያዎች በቂ የሆነ ልዩ ዕውቀትና ልምድ ያላቸው አለመሆን የክሱን ውድቀት ያመጣል ትላለች። ይህ በኢትዮጵያም ያለ እውነታ ነው ሲል አጥኚው በረከት ከፋለም ይገልጻል። በፍርድ ቤቶች ውስጥ ጥቃት ለደረሰባቸው በሚል ልዩ ችሎቶች የተጀመሩበት ሁኔታ ቢኖርም የማህበራዊ ሳይንስ አማካሪ ባለሙያዎች፣ የስነ ልቦና ምሁራን ባለሙያዎችና በቂ የሕግ ባለሙያዎች እንዳልተሟሉ፣ ከዚህ በተጨማሪም ዛሬም ፍርድ ቤቶች ወንጀሉ የሚፈጸመው ብዙ በቤተሰብ ወገን በመሆኑ ለመፍታት ተቸግር ያለው ከማለት የዘለለ ልዩ አካሄድ አለመፈጠሩን አጥኚው አቶ በረከት ይገልጻሉ። አንዳንድ ጊዜም ወንጀለኞች ከእስር የሚያመልጡበት አጋጣሚ መኖሩን በማንሳት ወንጀለኞች ከእስር ተፈተው አምልጠው መልሰው ተጠቂዎቹን እያስፈራሩ የሚኖሩበት አጋጣሚ የቅርብ ትውስታ መሆኑን በማንሳት ለምሳሌ ከ1 ዓመት በፊት የመጀመሪያ ልጇ በቤት አከራዩዋ ተደፍራ የተገደለችባት አበቄለሽ ታሪክ ለዚህ ማሳያ ነው ሲል ጸሐፊው ያክላል። ትግራይ ክልል ባለፉት 2 ዓመታት 22 ሴቶች በጾታዊ ጥቃት ብቻ መሞታቸውን ለጣቢያችን ተናግሯል። 73 ያህል ተጨማሪ ሴቶችም በመደፈር አደጋ ተጎድተው እንዳሉ በጥናት ማረጋገጡን ነግሮናል። ምንም እንኳን ክልሉ ያለበት የጸጥታ ችግር ምክንያት ቢሆንም በሰላማዊማ አካባቢዎች መሰል ሂደቶች እንዳይቆሙ ያደረጋቸው አስተማሪ የፍርድ ውሳኔና ፈጣን የክትትልና የቁጥጥር ስራ ባለመኖሩ ምክንያት መሆኑን በትግራይ ክልል የሴቶች ጉዳይ ቢሮ ምክትል ኃላፊና የጀንደር ክፍል ዳይሬክተር ወይዘሮ አለማት አማረ ተናግረዋል። አንዳንድ ጥናቶችና ሪፖርቶች የኢትዮጵያ ሕግ ከዓለም አቀፉ ደረጃ ጋር ሲነጻጸሩ ክፍተቶች እንዳሉባቸው የሕግ ምሁራንም ያስረዳሉ። ሁሉን አቀፍ ትርጉም አለመስጠት አንዱ ችግር ነው ሲሉም የሕግ ባለሙያው አቶ ይልቃል ንጉስ ይናገራሉ። በጾታዊ ጥቃትና በስርዓተ ጾታ ላይ የተመሰረተ ጥፋት በሁሉን አቀፍ ትርጉም በሕግ ውስጥ አለመካተቱ አንዳንድ የጥቃት አይነቶች ሳይሸፈኑ እንዲቀሩ ያደርጋል ሲሉም ይናገራሉ። አንዳንድ የጥቃት አይነቶች በዓለም አቀፍ ደረጃ ወንጀል ተብለው ቢፈረጁም በኢትዮጵያ ሕግ ውስጥ በግልጽ ወንጀል ሆነው አለመካተታቸውም ሌላው ክፍተት ነው ሲሉም አቶ ይልቃል ያክላሉ። ሌላው ሕጎች በዋናነት የሚያተኩሩት ወንጀለኞችን በመቅጣት ላይ ሲሆን ለጥቃት ሰለባዎች የደረሰባቸውን ጉዳት የሚያካክስ ወይም ከጉዳት የሚከላከል ወይም የመከልከያ ትዕዛዝ የሚሰጥ የሲቪል ሕግጋት ወይም ልዩ ሕግጋት ማለትም ለምሳሌ ለቤት ውስጥ ጥቃት የተለየ ሕግ አለመኖር ተጨማሪ ክፍተት ስለመሆኑም ብዙዎች ያስረዳሉ። አስተማሪ ቅጣት ከመስጠት አንጻር በተለይ ከጾታዊ ጥቃት ጋር በተገናኘ ክፍተት መኖሩ ይታወቃል ሲሉ በቅርቡ የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሸነፈች አበበም ለጣቢያችን መግለጻቸው ይታወሳል። የተለያዩ ተጋላጭ ቡድኖች በተለይም ተፈናቃይ ሴቶችና ልጆች እንዲሁም አካል ጉዳተኞች ሴቶች ላይ የሚደርሰው ጾታዊ ጥቃት የሚያስፈልገውን ያህል በሕግና በፖሊሲ ተሸፍኖ አለመገኘት ሌላኛው የዘርፉ ችግር ነው ሲሉ ወይዘሮ አለማት የትግራይን ምሳሌ አድርገው የጠቀሱ ሲሆን የሕግ ባለሙያው አቶ ይልቃልም ሐሳቡን እንደሚስማሙበት ይገልጻሉ። በመጨረሻም የፖሊስና የአቃቢ ሕግ አቅም ጉዳይ ጉዳቱ በሚፈልገው ልክ ነው ብለው እንደማያምኑ የሚናገሩት ብዙዎቹም በቂ ስልጠና ያልወሰዱ ወይም በስርዓተ ጾታ ላይ የተመሰረተ ሙያ ያላቸው የሕግ አስፈጻሚዎች አለመኖርና ጉዳዩን በአግባቡ አለመያዛቸው ማስረጃ ሊበላሽ ወይም ሰለባዋ ተጨማሪ ስነ ልቦና
ልቦናዊ ጉዳት ሊደርስባት እንዲችል ያደርጋል ሲሉም ይጠቅሳሉ። ውድ አድማጮቻችን፣ ጾታዊ ጥቃት መቆም ያልቻለው ፍትህ የሚያሰጥና አውጋዥ ማህበረሰብ ባለመኖሩ ምክንያት ወይስ በሕግና በተቆጣጣሪ አካላት ድክመት በሚል ያቀረብንላችሁ የዛሬው የግራና ቀኝ ሀሳብ መሰናዶ የተከታተላችሁትን ይመስል ነበር። እናንተስ ምን ትላላችሁ? በያላችሁበት ተወያዩበት። ሳምንት በሌላ የግራና ቀኝ ሀሳብ መሰናዶ እስክንገናኝ ቸርን ሰንብት።